በሚያሳዝን ሁኔታ ቤዛ ኪንጎን አሳገተችው። በመጀመሪያ ደረጃ ቤዛ ለማገት የሞከረችው ዳይመንድን ነበር። ነገር ግን ዳይመንድ ብልጥ ስለሆነ ሸውዷት ከቤት ሊወጣ ችሏል። ነገር ግን በመጨረሻ ኪንጎን አሳግተዋለች። የቤዛ ወንድም ኪንጎን እየተከታተለው ነበረ። ባለሳሳት ከጓደኛህ ጋር ቀድማ አይቼህ ነበረ በሚለው ሰዓት ኪንጎም አዎ ምን ችግር ተፈጠረ ሲለው አይ ጓደኛውን እኮ የሆኑ ሰዎች እየጎተቱ እያንገላቱት ይዘው ሲሄዱ አየኋቸው ይለዋል። ኪንጎም እውነት መስሎት በጣም ይደናገጥና ማለት ወዴት ነው ይዘውት የሄዱት? እባክህ ወንድም ያሳየኝ አለው። የቤዛ ወንድምና ቶሎ ተከተለኝ ወዴት ይዘውት እንደሄዱ አሳያለሁ ብሎ ይዞት ይሄዳል። በመጨረሻም እንግዲህ ኪንጎን አፍነው ወስደው አግተውት እንግዲህ አስቀምጠውታል። አሁን የቤዛና የቤዛ ወንድም አላማቸው ኪንጎን ካገቱ በኋላ ስልክ ይደውልና ወደ ዳይመንድ ስልክ ደውለው እንዲሁም ወደ ቅምጥልም በቃ በተለያዩ በኪንጎ ዙሪያ በኪንጎ ዙሪያ ያሉትን በሙሉ ብር ለመቀበል ነው እየወሰነችው። በጣም ያሳዝናል። አሁን ካጠገቧ እንግዲህ ቅምጥል ኪንጎ አለልኝ ከጎን እያለች ደስ ብሏት ነበረ። እንዲሁም ኪንጎ ራሱ አሁን ሁል ጊዜም ቢሆን ከጎንሽ ነኝ፣ አንቺ ያልሽውን በሙሉ ተገብራለሁ፣ መቼም አላስከፋሽም ብሎ ቃል ገብቶላት ነበረ። በእርግጥ አሁን ቅምጥል እንግዲህ ቤዛን አትለቃትም፣ ትደፍቃታለች፣ ታንጠባጥባታለች። እና ይሁንና በዚህ ሰዓት ኪንጎ መታገት አልነበረበትም። ነገር ግን እቺ ተንኮለኛ የሆነች ቤዛ ልትለቃቸው አልቻለችም። ዳይመንድ ቤዛ ቤት ተከትሏት ሄዶ ነበረ። ምክንያቱም ደግሞ ቤዛ ውሸታም፣ አጭበርባሪ፣ ሌባ ስለሆነች እውነት እናቷ ታማለች ወይስ አልታመመችም የሚለውን አውቆ ለማጣራት ነበር የሄደው። በሄደበት ሰዓት ግን እውነትም እናቷ አልታመመችም፣ የለችም በጭራሹ። ለወንድሟ ትደውልና ይኸውልህ የት ነው ያለው? ኪንጎን እኮ ይዤው መጥቻለሁ። ይሄ ኪንጎ ዳይመንድ ማለት ነው። ዳይመንድን ይዤው መጥቻለሁ። ዳይመንድ ብዙ ብር ያመጣልናል ስትለው ነበረ። ከዛም እሺ እኔ እኮ የመጣሁት እናትሽን ለማየት ነው። የታለች እናትሽ ባለት ሰዓት እናቴ እኮ ሆስፒታል ሄዳ ነው፣ ለዛ ነው ቤት ያላገኘናት ትለዋለች። አንቺ አጭበርባሪ፣ አውቄብሻለሁ ፊቱንም እናትሽ እንዳልታመመች ብሎ ጥሏት ወጣ ማለት ነው። እሷ አላማዋ እንግዲህ ዳይመንድን ቤት ቆልፋበት ከዛ ከወንድሟ ጋር ሆነው ለማሰቃየት ነበር የሞከረችው፣ ግን አልተሳካላትም። ይሁንና ዳይመንድ ባይሳካላት ኪንጎን እንግዲህ ያፍነው ወስደውታል ማለት ነው። በጣም ያሳዝናል። እንግዲህ ኪንጎ እንደምታዩት ምንም ገንዘብ የለውም፣ ዳይመንድ ገንዘብ የለውም። እንግዲህ ቤዛ ያቀደችው ገንዘብ ከማን ልትቀበል አስባ ነው ኪንጎን የያዘችው ማለት ነው። እንደምታውቁት ዳይመንድ ምንም አይነት ገንዘብ የለውም። እንግዲህ እየሰረቀ ነው እየኖሩ ያሉት ማለት ነው። የባቡሬ እናት ሊሊን በጥያቄ ያፋጠጠቻት ለምንድን ነው እስካሁን ድረስ ፍቅረኛ የሌለሽ? ቆንጆ ነሽ፣ መልከ መልካም ነሽ፣ ወይስ አላስደርስ ብለሽ ነው? እንዴት እስካሁን ድረስ አልተጠለፍሽም? ብላ ስታፋጥጣት ነበረ። በመጀመሪያ ደረጃ ባቡሬንም ስትመክረው ነበረ። እች ልጅ መልካም ልጅ ናት እንዲያታመልጥ፣ በዛ ላይ ደግሞ አይነ ውሃ ያስታውቃል፣ ወድሃታል። ይች ልጅ ከኛ ቤተሰብ እንድትሆን እፈልጋለሁ። ለዚህ ያደረሰችኝ እኔን እሷ ናት። በጣም ነው የምወዳት። ስለዚህ ጠበቅ አድርገህ ያዛት በማለት ባቡሬን አሳምነዋለች። ባቡሬም ደግሞ አይማዬ በጣም ቀልደኛ እኮ ነሽ፣ ቀልደኛ ነሽ፣ አትቀልጅብኝ እያለ ነበር። ነገር ግን እሱም ያው በጣም ይወዳታል፣ ያፈቅራታል። ያው ፍቅሩን አልገለጸላትም እንጂ አሁን ሊሊ ያው ልቧ ስለተሰበረ ገና ያው ለፍቅር ዝግጁ አይደለችም። አዴም እንግዲህ ከሱ ጋር እንድትጣመር እየነገረቻት ትገኛለች። እና አሁን ዝግጁ ነኝ፣ ዝግጁ እኮ አይደለሁም፣ ምን ሆነሽ ነው አደይ? ያለሁበትን ሁኔታ እያወቅሽ ነው ወይ በምትላት ሰዓት አይ ቢሆንም ከዛ ሁኔታ መውጣት አለብሽ፣ አዲስ ህይወት መጀመር አለብሽ። ደግሞ እንዲያየኋችሁ ሁለታችሁም እኮ አይነ ውሃችሁ ያስታውቃል ስትላት ነበር አደይ። ነገር ግን ሊሊን በእርግጥ ወደዋለች፣ ከሷ ጋር እንዲኖር ራሱ ትፈልጋለች። ወደ ቅምጥል ቤት ለሄር ነው በሚላት ሰዓት ራሱ ጥሩ ስሜት አይሰማትም ሊሊ ማለት ነው። ሁል ጊዜ ከሷ ጋር እንዲቀመጥ ትፈልጋለች።
እና ያው ቀጣይ እንግዲህ ባቡሬና ሊሊ ይጣመራሉ ማለት ነው። አሁን እንግዲህ አደይና ዴብም ሊጣመሩ ነው። ዴብ ሽማግሌ ሊልክ ነው። ሽማግሌ ሊልክ እንዲሆነ ለዳይመንድ ሲነግረው ነበረ። እና አንተ ትረዳኛለህ እንድትረዳኝም እፈልጋለሁ በሚል ሰዓት ዳይመንድ ምን ደግሞ ምን ረዳሃለሁ እንደምታውቀው የአደይ አባት ጋር ተጣልተናል፣ እንዴት ነው ልረዳ የምችለው በሚል ሰዓት አይ እኔ አባትየው ጋር ሳይሆን የምልከው ከእናትየቱ ጋር ነው ሽማግሌ የምልከው ብሎ ይነግረዋል። ስለዚህ እውነት ለመጣመር ለመጋባት ወሰናችሁ በሚለው ሰዓት ዴብም አዎ ለመጣመር ወስነናል ሲለው ግን አደራህን አደይ እንዳታስከፋት አደራ ብሎ እንግዲህ ዳይመንድ ለዴብ ሲነግረው ነበረ። ዴብም አታስብ እኔ መቼም ቢሆን አደይን አልጎዳትም፣ እወዳታለሁ እኮ አፈቅራታለሁ እኮ እንዴት ልጎዳት እችላለሁ ሲለው ነበር። አደይ እንግዲህ ዴብ ወደ እነ ሊሊ ቤት እየሄዱ እንግዲህ በር ላይ ይቆሙና እኔ ምልህ ዴብ የምነግረህ ነገር ነበረ ትለዋለች። ከዛም በኋላ ዴብ ደግሞ ምን ልትነግረኝ ነው ብሎ ሰፍ ብሎ ሲያዳምጣት አደይ ግን ልትነግረው ፈቃደኛ አይደለችም። በቃ ተውኩት ትለዋለች። ምንድነው በቃ ተውኩት እንዴ? ወሬ ጀምረሽ የምን ተውኩት ነው? አሁን አንቺ ወደ ቤት ከሄድሽ በኋላ እኔ ቤቴ ከገባሁ በኋላ ምንድነው ልትነግረኝ የነበረው እያልኩኝ እንዲያስብ ፈልገሽ ነው እንዴ ይላታል። በነገራችን ላይ ወሬ ጀምሮ መተው ልብን ማንጠልጠል ማለት ነው። ወይ ደግሞ መናገር ካልፈለጉ መጀመሪያውኑ አለመጀመር እንጂ ወሬ ጀምሮ በእንጥልጥሉ ማቆም በቃ የዛን የሰው ልብ ማንጠልጠል ማለት ነውና ዴብም እንደዛ ሲል ነበር። እና መጨረሻም ረሳው ትለዋለች። ነገር ግን በቃ ሂጃውን አላጨናንቅሽም፣ ነገር ግን መቼም ቢሆን አረሳልሽም፣ ሌላ ቀን ትነግሪኛለሽ ብሏት ወደ ሊሊ ቤት ትሄዳለች። ባቡሬም እንግዲህ ዴብን ሲመክረው ነበር። ባቡሬን የምልህ ዴብ እንዴት ነው ሰሞኑን ፍቅራችሁ እኮ ጨምሯል ነው ብለህ ነው? አደይ እኮ በቃ አሁን እየፈራች ትገኛለች ይለዋል። እንዴ ሴት አይደለች ወይ? በሁሉም ነገር እኮ ትፈራለች፣ መረጋጋትም አለባት። ዴብም ታዲያ አራን እሱማ ልክ ነህ፣ ግን ያዴ ደግሞ በጣም በዛ እንጂ በሚለው ሰዓት እንግዲህ ባቡሬም እንዴ ሴት ናት፣ በዛ ላይ ደግሞ የመጀመሪያ ፍቅረኛዋ ናት፣ ደግሞ አንተ አትጨነቅ፣ ሁሉ ነገር ይስተካከላል። ዴብም ታዲያ እስኪ ይስተካከላል ብዬ ተስፋ አለኝ ይስተካከላል ይለዋል። ነገር ግን አንተ ትንሽ የዘገየህ ይመስለኛል ሲለው እንግዲህ ዴብ ማለት ስለምኑ ነው የዘገየሁት? ባቡሬም ታዲያ እኔ የምልህ አደይን ታፈቅራታለህ ሲለው ዴብም ግራ ገብቶት ማለት እንዴ ይሄ ምን ጥያቄ አለው? በጣም እኮ ነው የምወዳት ስለው እና ታዲያ ምን እየጠበክ ነው? ለምን አታገባትም? ብር እንደሆነ አንተ አያሳስብህ ዴብ። እሱማ ምንም ችግር የለም ነበር፣ ነገር ግን አደይ ቀለል ያለ ነገር አትፈልግም እንጂ ይላል። እንግዲህ የዴብ አስተሳሰብ ሽማግሌ ምናምን የሚባል ነገር የለም፣ ዝም ብሎ ቤት ተከራይቶ ለማስገባት ነው እንግዲህ ሀሳቡ ዴብ። እሷ እናቷ ጋር ሽማግሌ ልኬ እሺ እናቷ እንድትፈቅድ ትፈልጋለች ይለዋል። ባቡሬም እንዴ እየቀለርክ ነው እንዴ? ኢትዮጵያዊ ሴት እኮ ናት የምታገባት። ሁሏም ሴት እኮ ሽማግሌ ተልኮ በወግ ማድረግ እንድታገባ ነው የምትፈልገው። ቆይ እስኪ አንተ ከፋሚሊ ጋር ስንት አመት ቆየ በሚለው ሰዓት ብዙ አመት ቆይቻለሁ ይለዋል። ባቡሬም ለዛ ነው ባህልህን የረሳኸው። እና ባቡሬም እንግዲህ አደይ ዘንዳ ሽማግሌ መላክ ያንተ የመጀመሪያ አይደለም፣ ማንኛውም ወንድ ቢሆን ከቤተሰብ ጋር ሽማግሌ ልኮን የሚያገባት። ደሞ ለአደይ እንኳን ሽማግሌ ሌላ ወርቅ ራሱ ብታነጥፍላት እኮ አይበዛበትም ያንስባታል እንጂ ይለዋል። እና ዴብም እየቀለድክብኝ ነው እንዴ ሲለው ባቡሬም መረ እውነቴን ነው እንጂ ዴብ፣ እና ስለዚህ ምን ማድረግ ነው ያለብኝ? እንግዲህ ዴብ ምን ማድረግ እንዳለበት ግራ ገብቶታል። እንደው አደይን ደስተኛ ማድረግ እፈልጋለሁ፣ ምን ማድረግ አለብኝ? እሷ ግን እኔ በማረጋቸው ነገሮች እኮ ምንም ደስተኛ እየሆነች አይደለም። ባቡሬም ታዲያ አታስብ ዴብ፣ በመጀመሪያ ደረጃ ግን አደይ ምን ትወዳለች፣ ምን ትጠላለች የሚለውን ነገር ማወቅ አለብህ። ከዛም በኋላ እሺ ይልና እንግዲህ አደይ ወደ አደይ ሲሄድ ባቡሬ እንዴ ወዴት ነው ይለዋል። እንዴ ለጠይቃት ነው የምትፈልገውንና የምትጠላውን አይልም። እዚህ ላይ በጣም ነበር ያሳቀኝ ዴብ። ባቡሬም ታዲያ ይስቅበታል። እንዴ አንተ ምንድነው የሚያስቅ? አሁን የምትጠላውንና የምትወደውን ማወቅ አለብህ አላልከኝም እንዴ? ባቡሬና እና ታዲያ ሂዲ አሁን ልጠይቃት ነው እንዴ? ባቡሬ ታዲያ እንግዲህ ያው የገባው አራዳ ነውና ሴት ልጅ እኮ ደስተኛ ነኝ ትልሃለች እንጂ ደስተኛ አይደለሁም አትልህም። ስለዚህ አይተህ አይኗን አይተህ መረዳት አለብህ ብሎ እንግዲህ ያስረዳዋል።
ባቡሬም በመጨረሻ ይዞ አታስብ፣ እኔም ከጎን ነኝ፣ እንዲሁም ሊሊም ከጎኗ ናት፣ ተባብረን አዴን ደስተኛ እናደርጋታለን ብሎ እንግዲህ ተስማምተው ይለያያሉ። ባቡሬ እንግዲህ በፊት ሌባ እንደዛጋች ነበር። አሁን ግን የፍቅር አማካሪ ሆኖ ቁጭ ብሏል ባቡሬ። አሁን ቀጣይ ደግሞ እንግዲህ በጉጉት የምንጠብቀው ሮማን ማንን ትመርጣለች? አሹን ነው ወይስ ዳይመንድን ነው የምትመርጠው የሚለውን ነው እንግዲህ ደግሞ የምንጠብቀው ማለት ነው። ፍቅር ያው እንግዲህ ሮማንን እያሰቃየቻት ትገኛለች። አንዴ ልብስ ለበሰች፣ አንዴ ደግሞ ለምን ቁጭ አለች፣ ለምን ተኛች፣ በቃ የምታደርጋት ነገር ግራ ገብቷታል። ፍቅር ልብስ ወሰደች ብላ እንግዲህ ለእናቷ ልትናገር ፈልጋ ነበር። እናቷ እንዲጠላት ልታረጋት ፈልጋ ነበር። ነገር ግን ካጠገቧ ሩታ አለች። ሩታ እያገዘችላት ትገኛለች። ሩታና ሮማን አሁን ፒስ ሆነዋል ማለት ነው። እንግዲህ ለአሹም እናት ገንዘብ ልካለታለች ሩታ ከራሷ ብር ጨምራ። ለማንኛቸውም የኪንጎ መጨረሻ ምንድን ነው? የኪንጎ መጨረሻ እንግዲህ በክፍል 135 ለማየት ጓጉቻለሁኝ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሼር እያደረጋችሁ አበረታቱ። መልካምነት ለራስ ነው። ቪዲዮውን ስታዩት ላይክ አድርጉት።